ትራያንግል ማን እንዴት ነው ክላሱ? በጣም ክላሱ እንትኑ ፓርቲሲፐንቱ እንዴት ነው አለ አይደለ? ሌቭሉ ትንሽ እንትን አለብኝና ምንድን ነው የሚደረገው? ለማን ነው ሪፖርት ማድረግ? በራስህ እንትን በራስህ እይታ አሁን ተናግሮ የሄደው ሰውዬ ላይ አይ ቲንክ ከአንተ ጋር የሚለያይ ነገር አለው ብዬ አስባለሁ እና አይ ቲንክ እሱ ላይም ሪፍሌክት ማድረግ የምትፈልግ ከሆነ እኔም እየተናገርኩ የነበርኩት ነገር ላይ ሪፍሌክት ማድረግ የምትፈልግ ከሆነ you can respond to that እንግዲህ እና ነሰሳሊ ምን መሰለ ችግር የተፈጠረ ያለው የሚገባኝ ነገር የመቀለጃው ናል ላይክ አሁን ስትለው ራሱ ፖለቲካ ማለት 4 ኪሎ ልግባ እያሉ መንጨጫት ፖለቲካ አይደለም ወይ? ታንዛኒያ ለድርድር ሄዳችሁ በፓወር በስልጣን ኮኦፕት ልደረግ ነው። ኦላ እንደዛ ነው ያለው ወቦ ታንዛኒያ የነበረውን ሲያፈርስ ስምምነቱን በስልጣን ኮኦፕት ሊሸውዱኝ ሊጠቀልሉኝ ምን አይነት እንትን እንደሆነ አላውቅም። በስልጣን መሸወድ የመጠቅለል የሚባል ነገር እና ስቴትመንቱን ካነበባችሁ ወደ አቶ ሩቢ የሚያወጣውን ዌብሳይታቸው ላይም ኦላ ኦኤልኤፍ ኮሚኒኬ የሚለው ላይ የሚያወጣውን ለኢንተርናሽናል ኮሚቴ ያወጡትን ደብዳቤ ስታነቡት ሰው ሌላው ሰው ምን ይታዘባል? አመፅ ቅድም እንዳልኩ እኔ ነገር ጦርነት አይደለም የወንጀል ኬዝ ነው። እና የወንጀል ኬዝ ደግሞ ብዙ ጊዜ አክተሮች አሉት። እነዚህ አክተሮች ማን ናቸው? አንደኛ ቅድም እዚህም ብዙ ተናግሮታል፣ ሚዲያ ናቸው። ይህን ግጭት የሚፈልጉት ሚዲያዎች እንደሆኑ ግልጽ ነው። ግን ሚዲያዎቹ ብቻ አይደለም፣ ጦር ሜዳ ያሉትም ሰዎች ኬላ አቋቁመው ሰው እያገቱ ገንዘብ እየሰሩበት ነው። በአሁኑ ጊዜ አንዳንድ ቦታዎች ላይ እብን ምዕራብ ሸዋ የሚሰማ ነገር አለ። ወጣቶች ዩኒቨርሲቲ ውጤት ያልመጣላቸው ሸኔ ለመሆን ከፍለው ሸኔ የተቀላቀሉ ነው የሚባል ነገር፣ ሰውን እያገቱ ገንዘብ ማግኘት። ፋኖዎች ኬላ አቋቁመው በየመንገዱ በየቦታው ይዘረፉ ነው። አሁን እዚህ ጋር ከተወያዮቹም አሊውን ኬትም ሰው አምጥታችሁ ፋኖ የተቆጣጠረው ነፃ ሀራ፣ ነፃ መሬት፣ ነፃ ቀጠና፣ የፋኖ ቀጠና የሚባል ቦታ አለ ወይ? መቼስ 2 ዓመት ስትዋጋ የተወሰነ ቴሪቶሪ ኮንትሮል ታደርጋለህ። ጦርነት ነው። የጦርነት መለኪያ የምታገኘው የመሬት ቦታና የምትገድለው የጠላት ኃይል ነው። እሺ ምናምን ሰው ገደሉ እንበል፣ just let's take their word። ሙሉ ብርጌድ አጥፍተዋል እንበል። የት ቦታ ተቋጥረዋል? የት ወረዳ አሉ? ለምሳሌ የት ዞን ተቋጥረዋል? በዋት ጦርነት ጊዜ አይተናል። አንድ ቦታ መከላከያ ይዛል፣ ከመከላከያ በኋላ እነሱ ይገባሉ። በኢትዮ ኤርትራ ጦርነትም አይተናል። በእኛው ሀገር ታሪክ ሌላ ቦታ መሄድ አያስፈልግም። ኦላስ አሁን ለምሳሌ ነቀምት ላይ ነው ኦላ ያለው። ሆሮ ጉዱሩ ዞን ይዟል ሆላ። የት ቦታ ነው ያለው? እና እንደዚህ ቦታ ያልተደራጀ በሚዲያም ግጭትን በየቀኑ እየጠመቀ የቲክቶክ ኮይን እና የዩቲዩብ ቪው ካውንት እየቆጠረ ገንዘብ ለሚሰራ ደካማ ዲያስፖራ ይህ ሁሉ መተርማመስ፣ እኔ እንደውም ትንሽ አሁን ወቀሳውን ጣት ጠቆማዬን ማድረገው ወደ መንግስት አቋም ነው፣ ወደ መንግስት ተቋማት ነው። በተለይ የደህንነቱና የጸጥታ አካላቱ ላይ፣ የፌዴራል ፖሊስ ላይ፣ የኢትዮጵያ ምንድነው የሚባለው ኢንሳ ተብሎ የተቋቋመው ሳይበር ሴኩሪቲ የኢትዮጵያው ናሽናል ሴኩሪቲ ኤጀንሲያችን ኤንኤስሲያችን፣ እነዚህ ላይ ያለው የተቋማት ድክመት ወይም ደግሞ ኮራፕሽን፣ እዛ ላይ ችግር ካለ እሱን ብንፈትሽ። ከዛ ውጪ እውነት ጦርነት ምናልባት የተፈራ ያለው ወይም ደግሞ በትልቁ ኮንቴክስት የሚወራው ከህግደፍ ከሻቢያ ጋር ነው። ያም ይሆን እየመሰለ አይደለም። ግልጹን ስንነጋገር እስካሁን ባለው ነገር የሚሆን አይደለም። ግን ደግሞ አይሆንም ተብሎ መቀመጥም ትልቅ ኪሳራ ነው የሚያመጣው። በተለይ ኢሳያስ አፈወርቂ ያለውን ትራክ ሬከርድ ካየን፣ ለጦርነት ለረብሻ ያለውን ፍቅር፣ በዚህ በሆርን ኦፍ አፍሪካ ላይ የነበረውን ሮል ካየን፣ አሁን ራሱ ሱዳን ውስጥ ባለው ጦርነት ውስጥ ራሱ ያለውን ሮል ካየን፣ እነዚህ አካላት ተመልሰው ጦርነት እንደማያስነሱ ልክ ኢትዮ ኤርትራ ጦርነትንም አይደር ትምህርት ቤትን መቀሌ የሚገኘውን አይደር ትምህርት ቤት መቀሌ ነው የሚገኘው፣ እሱን አስተካክሎኝ፣ ግን አይደር ትምህርት ቤትን በቦምብ መተው እንዳስጀመሩት አሁንም ጥቃት አድርገው ወይም በፕሮክሲያቸው በነ
ጀነራል ታደሰ ወረደ በነ ጉጀሌዎቹ የህወሓቶቹ የቀድሞ ህወሓቶቹ በኩል እንደማይጀምሩ ምንም ማረጋገጫ ስለሌለ ከሱ ከሆነ ጦርነቱ የተፈራው አንዳንዴ ጦርነት ልክ እንደማጨብጨብ ነው። በአንድ እጅ አይጨበጨብም። ሁሉም አካላት ሰላም መፈለግ አለባቸው። ስለዚህ በዚህ ወገን ብቻ መጥቶ ሰላም ሰላም እኔ ኤርትራ ቦታዎች ኤርትራ ሚዲያዎች ሻቢያትም የተለያዩ ኤሪ ቲቪም እንከታተላለን። የምናያቸው ነገሮች የትግል ዘፈኖች የትግል ሚዲያ የትግል ቅስቀሳዎች ከመቼውም ጊዜ በላይ በጣም ቀጥለዋል። ከዛም አልፎ ደግሞ አሁን እየመጣ ያለውን የራሳቸውን ችግር ወደ ኢትዮጵያ አሳልፎ የሁሉ ችግር ምንጯ ኢትዮጵያ ናት፣ ሳንክሽን አድርገውን እንደዚህ አድርገውን መሬታችን ሊወስዱ ምናምን ይላል አካል ስላለ ለእሱ መዘጋጀቱ ጥሩ ነው። ግን አንድ የመጨረሻ ነጥቤ ጥያቄ አለኝ። ሰምተሃል ስለ አፋር ህወሓትን ለመዋጋት ወደ አፋር እየገቡ ያሉ የሚባል ታጣቂዎች ኮሎኔል ይርጋው የሚባሉ የሆኑ የራያ ትግራይ ልጆች ናቸው። ምንድን ነው እሱ ነገር? እውነትነት አለው ወይስ? አዎ አለው። ኦኬ ትልቅ ኃይል ይመስላል። ኦኬ እሱ ላይ በኋላ ላይ ጀምር በጣም በፍጥነት ነው እየሰፋ ያለው። እየሰፋ ያለ ኃይል ነው። እንትናም አለበት። እኔ ባይዘው ልመልሰው ወደ ኋላ እዛ ውስጥ ሞር ዲቴል እንዳይሆን ትንሽ ወደ ኋላ ልመልስና አይ ቲንክ ብዙ ሰው የማይረዳው እኔ ሀገር ያፈርስብናል ይሄ ያለው የትጥቅ ትግል የሚል ፍርሃት የለኝም። መንግስትም እንደ መንግስት ይሄ ያለው የትጥቅ ያንተ አሁን ምንድን ነው ያልከው ወንጀል ነው የምትለው ሽፍታነትም የሚሉት አሉ የግርግር ይሉታል ጀስት ትጥቅ ትግል ስለሚሉት እነሱ ትጥቅ ትግል ብዬ ልጥራው። እኔ በነገራችን ላይ ባለቤቱ ራሱን በሚጠራበት ስም በመጥራት አምናለሁ። ኦኬ ነው ፋኖ ብሎ ይጠራል። ኦኬ ፋኖ እንደውም አንዳንድ ጊዜ ተናድጄ እንትን ብዬ ብሎ አውቃለሁ የሆነ እዚህ ሚዲያ ላይ ተጋጭቶ ኦላ ነው ኦላ ነኝ የሚለው ኦላ ብለህ ትጠራዋል በሚለው ነውና ኦፍ ኮርስ ንጉሰ ነገስት ዓለም አቀፍ ሲል ተረጋጋ አለዋለሁ። ግን አትሊስት ኖሚናሊ ኖሜንክሌቸራል አሳይመንቱን አክሰፕት አደርግለታለሁ። አንድ ስቴፕ ወደፊት ያስጠጋናል ስለምል በትጥቅ ትግል ነው ያዘው። መንግስትን ያፈርስ ሊጠል ነው ወይም ደግሞ ሀገር ሊያፈርስ ነው ወይም የማይፈለግ የፖለቲካ ለውጥ ያመጣል የሚል ፍርሃት የለኝም። የፋኖ ሆነ የኦላ እንቅስቃሴ እንደዚህ አይነት ኬፓቢሊቲ እንደሌለው አውቃለሁ። ግን ህዝብ ለመጉዳት አያንስም፣ አርሶ አደር ለማንገላታት አያንስም፣ ተማሪዎች እንዳይማሩ ሰፊ የመሀይምነት መስፋፋትን፣ የሴቶች መደፈር፣ የመብት ጥሰትን፣ ህዝብን ማደህየትን፣ አግቶ ገንዘብ የመጠየቅ እነኚህን ነገሮች እነኚህን አንጋቨርነብል የሆኑ ነገሮች አንስቴቢሊቲን የመፍጠር አቅም ግን አለው። ይሄን የአንስቴቢሊቲ አቅሙን አንሊሽ በማድረጉ ግን የሚጎዳው ህዝብን ብቻ ነው፣ የሚያደክመው ህዝብን ብቻ ነው። የገደለ ያለው የሞተበት ያለው እሱን ለሱ አጸፋ ለመመለስ የሚሄደውም የመንግስት አካል እሱም የሚያደቀው ህዝብን ነው። አቅሙ እዛ ላይ ነውና እዛ ላይ ያለው እንቅስቃሴ ለዛን ታርጌት ማድረግውና አይ ቲንክ አንደርስታንዲንግ እንዲኖር የፈለኩት my point of view is like this huge war of like መሬትና የሆነ ቴሪቶሪ የያዘ ምናምን እየተንቀሳቀሰ ያለ ከፍተኛ የሆነው ሀገሩ ላይ የፖለቲካ ልዩነት ያመጣል የሚል ፐርሴ እንደዛ አይነት ሐሳብ የለኝም። ሀገር በመከፋፈልም መንግስት በማውረድም የራሱ የሆነ ፖለቲካል ሐሳብ በመጫንም ኬፓብል ነው ብዬ አላስብም። እንደዛ አይነት አካሄድም የለውም። ፕሮግሬሽኑም የሚያሳይ ራሱን የመብላትና ራሱን የመጉዳት ግፋቢል ህዝብን የመጉዳት ነው። ከዛ ውስጥ ተወጥቶ የህዝብ ጥያቄ ለምን ወደ ፖለቲካል ዲስኮርስ አይመጣም ከሚለው እንጂ ፖይንት ኦፍ ቪው የተንሸዋረረ እንዳይመስልህ ብዬ ነው። አንተ አይደለም እሱ ባይ ዘ ዌይ ለነሱ አንድ ችግር ምን አለ መሰለ የመደናቆሪያ ቲዩቦች አሉ እርስ በራሳቸው እዛው ሲተሻሽሉና ከዛ በኋላ እውነት ይመስላቸዋል የሚሰሙት ሁሉ እና ለነሱ ብዬ ነው እንጂ አንተ ያን አስዩም አድርገሃል ብዬ አይደለም ንግግሬ። ግን ሶሪ ስላቋረጥኩ እኔ አሁን እንደ አንድ የመንግስት ደጋፊ ወይም የብልጽግና ደጋፊ ብቻ ካሰብ ነው ጀስት የብልጽግናን ወይም የመንግስትን ጥቅም ብቻ የሚያስከብር አንድ ሰው ይሄ ነገር ኖ ዋር የሚለውን ነገር ሪሊ በጣም ፑሽ ያደርገዋል። አሁን ባለው ይዘት
እውነቱን እንነጋገር። በተለይ የፋኖ ደጋፊዎች፣ የኦላ ደጋፊዎች እዚህ ውስጥ ካላችሁ ስሙ። አንድ የመንግስት ደጋፊ ምን አድርጉልኝ ብሎ ነው ነዋር የሚለው? እንደው ለህዝብ አዝኖ ካልሆነ በስተቀር ህዝቡ እንዳይጎዳበት ካለ ሐሳቤ ካልሆነ በስተቀር እንደ ፖለቲካል ትራያንግልም ቅድም ያነሳው ነገር ስላለ ነው። ቤኔፊት እኮ አለው። የነሱ መኖር እኮ ቤኔፊት አለው። አስበው፣ አንተ ስልጣን ላይ ሆነ ስልጣንህን ሊገፋና ሊያወርድህ የማይችል ጉዳት ሊያደርስብህ የማይችል ከስልጣንህ ላይ ግን ደግሞ ህዝብ እንዳያጉረመርም እንዳይነሳ ምንም ለውጥ እንዳያመጣ የፖለቲካ ምህዳሩ ጠባብ ሆኖ አንተ ብቻ ረን እንድታደርግ ማንኛውም በአንተ ላይ የሚነሳን አካል የሱን ታፔላ ሰጥተህ እርምጃ መውሰድ እንድትችል የሚያደርግህን አካል ምንውን ብለህ ትጠፋ ነው አይደለ? አደጋ አይደለ? ከስልጣን አያወርድ፣ ግልጽ ነው። ግን ማንም በአንተ ላይ ቢነሳ ከውስጥ ራሱ ሰው ቢነሳብህ የእንትና ነው ብለህ እርምጃ መውሰድ እንድትችል ከአካውንታቢሊቲ መዋቅር ውስጥ ነፃ አድርጎ እጅህን ፈቶ እንደፈለግ እንድትወል ሊያደርግህ የሚችል ምንም አደጋ ፖዝ የማያደርግብ ገነን ሰፋ ባለቀን ተነስተህ ከነጓንዴው ረምረም አድርገህ የምታስተካክለው እርስ በርሱ የሚበላላ ግን ደግሞ ማንኛውንም አይነት ጫና ከህዝብም ከፖለቲካል ተቋማትም እንዳይመጣብህ ስልጣንህንም በራስህ እጅ ላይ ብቻ መያዝ እንድትችል የሚያደርግህ አይመስልም? እኔ ሳይሆን እንደዛ ነው ማለት እና ሴይንግ መንግስት እንደዛ እያደረገ ነው አይደለም እያልኩ ያለሁት። አሁን ሚስተር እያወጣ ነው አይደለም ነው መንግስት እያደረገ ነው አላልኩም። እኔ እያልኩ ያለሁት ግን ከመንግስት ፖይንት ኦፍ ቪው ብቻ ካየው ከመንግስት ፖይንት ኦፍ ቪው ብቻ ካየው ጥቅም አለው እኮ ይሄ ገባ። ኮንትሮልድ ከሆነ መጥቶ ስልጣንህን መቼም የማይነካ 7 ዓመትም አይተኸዋል። ይጮሃል፣ ምን ይላል ግፋ ቢል ህዝብ ከማሰቃየትና ከመዝረፍ በተረፈ አንተ ላይ መጥቶ ሪል ትሬት ፖዝ የማያደርግ ከሆነ የማድረግም አቅም የሌለው አካል ከሆነ መጥፋቱ በጣም አንገብጋቢና አስፈላጊ ነገር ነው ወይ? እንደ ህዝብ ካየኸው ነው መጥፋቱ አስፈላጊነቱ አንገብጋቢነቱ። ይሄ ነገር መቆሙ አስፈላጊነቱ ለህዝባችን ሰቆቃና ጉዳት ካልን በስተቀር እንደ ፖለቲካማ መንግስትን ብቻ የሚደግፍ እኮ አካል ነው ብዙ የሚያስጨንቀው ነገር ሊሆን አይገባም። because የራሱ የሆነ ፖለቲካል ግራውንድ ከረንሲ አለው ማለት ነው። ሶ በጣም እንደው እዛ ራሳቸው ሰው ስለሚሸዋወዱ ነው አንዳንዴ የመንግስት ሰዎች ነዋር ብለው መጡ ሲፈሩ ሲጨንቀው ምናምን አንተ ነህ የምታስጨንቀው። ዛሬ ይሄው 7 ዓመት ያላስጨነቀው ዛሬ ነው ደርሰህ የምታስጨንቀው። እርስ በርስህ ተበላልተህ ስታበቃ ተራርደህ ስታበቃ ዲቪዥን አይነት በሌለው ሁኔታ ፖለቲካ በሌለው ይዘት ፖለቲካን ይሰራሉ ተብለው ወደፊት የሚመጡ ሰዎች ራሱ ስም ለመጥራት የሚያሳፍር ንግግር የሚናገሩ ባላንስ የሌለ በጎጥ የተከፋፈልክ በሃይማኖት የተከፋፈልክ በጥቅም የተከፋፈልክ እርስ በርስ የምትጎዳዳ ወደፊት የሚሄድ ፖለቲካ የሌለ ኢንተርናሽናል ኮሚኒቲ ጋር መስራት የማትችል ፉል ፓራሊሲስ ውስጥ ያለ አቅም ህዝብን ማድቀቅ ላይ ብቻ ሊሚትድ የሆነ ትልቁ ልታመጣ የምትችለው ኢምፓክት የምትኖርበትን ሰፈር ያለህበትን አካባቢ ጎጆ ማቃጠል፣ በሬው መብላት፣ ሴቶቹን መድፈር ከዚህ መዝለል ካቃተህና እዚህ ላይ ከታሰርክ አላማዬ ምንም ነው ብትል ፍላጎቴ ምንም ነው ብትል ሰርቭ ልታደርግ የምትችለው ፐርፐዝ አለ ወይ ነው? አንለስ ለመንግስት ኦፍ ኮርስ ቅድም እንዳልኩ የራሱ የሆነ በተለይ በብሔርተኝነት ላይ ያለን እንደ ፓራሳይት ሆነ ኤግዛምፕል ባድ ኤግዛምፕል ሆነ ጉድ ባድ ኤግዛምፕል ሆነ ህዝቡ የብሔርተኝነት ነገር በአፍንጫው እንዲወጣ ለማድረግ ካልሆነ በስተቀር ምንድነው ጥቅም? አይ ቲንክ ትራያንግል ማን ትረዳኛለህ ብዬ አስባለሁ። ታች ያላችሁም ሰዎች ይገባችኋል። በእውነቱ አሜሪካ ሲአይኤ ይሄን ቢመለከት በቅናት ሞት ይመስለኛል። እውነት ለመነጋገር እኔ መረጃው የለኝም፣ ግን ኦላ እና ፋኖ ኮንትሮልድ ኦፖዚሽን አይደሉም እስከማውቀው ድረስ። ግን ኮንትሮልድ ኦፖዚሽን ከሚሰራው በላይ ግን ለመንግስት እየሰሩ ነው። አድስታይ እብን ባይቶና ሳልሳይ ወያኔ የሚባሉት የህወሓት ኮንትሮልድ ኦፖዚሽኖች ይሄን ያለ የረባ ስራ አልሰሩም። እንደ ፋኖ እና እንደ ኦላ ሰው ተቃውሞውን እንዲገታ ወይም ተቃውሞ አስጠሊታ እንደሆነ ወይም ተቃውሞ ትርጉም አልባ እንደሆነ በማሳየት ይሄ የምለው ከምክንያት ጋር ነው። ቀደም አይ ቲንክ አንስተው ነበር መሰለኝ ስለ ማዳበሪያ። አማራ ክልል ውስጥ መንግስት ማዳበሪያ ሲያቀርብ የፋኖ ታጣቂዎች አሉ
ገበሬው ማዳበሪያ እንዳይገዛ እገዳ ጣሉ። አሁን ይሄ ምን አይነት ሴንስ እንደሚሰጥ አይ ዶንት አንደርስታንድ። ማዳበሪያ ሰርቀው ለገበሬው ማከፋፈል ነው ዘ ሮቢን ሁድ አፕሮች። ኖርማሊ ኤኒ ሬብል ግሩፕ እንደዛ አድርጎ የህዝብን ፌቨር ለማግኘት የህዝብን ተወዳጅነት ለማግኘት ነው የሚሞክረው። እንደስ ኬዝ ግን ገበሬው ማዳበሪያ እንዳይገዛ ፋኖ አግዶታል። ሶ ገበሬው አሁን ፋኖን አይወድም ማለት ነው። ምክንያቱም ማዳበሪያ ኢዝ ኢምፖርታንት እና እነዚህን ከየት እንደሚመጡም አላውቅም እውነት ለመነጋገር። ቅድምም የቅድሙ እንትን ላይ ተናግሬያለሁ። የብርቱካን የመዓዛ ኢንቮልቭመንት አሁን የብርቱካን ምን ማን እንዴት የሚለው ላይ መመለስ ይቻላል። ግን መዓዛ እዛ ስቶሪ ውስጥ መገኘቷ ራሱ ጀስት ዳዝንት ሜክ ሰንስ። ምን አሁን በዛ ስቶሪ መንግስትን እንዴት ሊጎዳ እንደሚችል በፖለቲካል ሴንስ እንዴት ሊመጣ እንደሚችል አይ ዶንት አንደርስታንድ። ሶ ለዛ ነው እኔም እነዚህ ነገሮች እንደ ፖለቲካል ፎርስ እንደ ፖለቲካል እንትን አንው የምትለው እረዳሃለሁ። ግን እንዴት ልበል የሞኝነቱ ጥግ የሆነ ዓለም ራሱ አይቶት የማያውቀው አይነት የጅልነት ፖለቲካ ለማለት ህዝብ እየጎዱ ነው። ግን ይሄ ነገር ኢትዮጵያ ብቻ አይደለም ያለው። የወንጀለኛ ግሩፖች ለምሳሌ ሜክሲኮዎች ኢራቅ ካሉት ሲሪያ ግን የሜክሲኮ ጋንግ ስቶሪ ሎስ ቲግሬስን ምናምን ፖለቲካ ምናምን ፌቨረብል የሆኑ የፖለቲካ ናሬቲቮች አሉ ምናምን አለ እሱ ውስጥ አንገባ። ስለዚህ የፋኖ ኦላ የሚለውም በፖለቲካ አይነት ካየ ነው። ፋኖ ማኒፌስቶ የለውም። ፋኖ የተደራጀ አይደለም። ፋኖ አይዲዮሎጂ የለውም። ፖለቲካል ግሩፕ አይደለም። we're not dealing with political groups። እሱ ነው የኔ ኮንሰርን። አፕሮቻችን በፖለቲካ አይደለም። ፖለቲካ ይላሉ እንጂ ፖለቲካ አልገባቸውም፣ አያውቁም። ዲፕሎማቲክ ሪሌሽን የላቸው፣ ኮምፕሊት የላቸው፣ አያውቁትም ምን እንደሆነ። ማይክ ሀመር እንዲሁም ትንሽ ሞክሮ ነበር ሊያናግራቸው። ፒስ ኔጎሽዬሽን ኦፈር ቀርቦላቸው ነበረ፣ እምቢ ነው ያሉት። ኖርማሊ ፒስ ኔጎሽዬሽን ሲቀርብልን እንደ ፖለቲከኛ አክሴፕት ታደርግና ተርምስ ኤንድ ኮንዲሽን ታስቀምጣለህ እና ኖርማሊ እንደውም ክሌም የምታደርገው እኔ ለፒስ ለሰላም ፈላጊ ነኝ፣ ማይፈልገው ዘያዘር ሳይድ ነው፣ ተቃዋሚ ነው፣ ተቀናቃኝ ነው የምትለው። እነዚህ ደግሞ ኦን ዘ አዘር ሃንድ ኖ ፒስ አንፈልግም፣ ተዋግተን 4 ኪሎ እንገባለን ያሉት። ይሄን ያሉት ለአሜሪካው ሪፕሬዘንታቲቭ ነው፣ ለስቴት ዲፓርትመንት ሆርን ኦፍ አፍሪካ ስፔሻል ሪፕሬዘንታቲቭ ማይክ ሀመር፣ እነ እስክንድር ነጋ፣ እነ ማን ነው ያኛው ሰውዬ ወፍራሙ ሰውዬ ዘመነ ያልከው ኤግዛክትሊ። ሶ እንደዚህ አይነት ግሩፕን ፖለቲካል ኦርጋናይዜሽን ናቸው ብንል ትላለን። ግን እሱ ራሱ አሁን ያለው የአሜሪካን ፖለቲካ ስትመለከተው አንዱ ይሄን እብድ ሰውዬ የራይት ዊንግ እንትን ፕሬዚዳንት ያመጣብንም የዛ ፍረስትሬሽን ነው። እና እኔም እዚህ ጋር አሁን ፋኖ ፖለቲካ እንዳለው ግሩፕ ወይ ኦላ ፖለቲካ እንደሚያቅና እንዳለው ግሩፕ አክት እያደረግን እነሱን ኤንጌጅ ማድረጉ ወደ መፍትሄ አያመጣንም። ዴር ክሪሚናል ግሩፕስ ዴር ጋንግስ። እስቲ ወደ አንተ እመለሳለሁ። ለምን መሰለ አሁን ፈንዳሜንታል የሆኑ ነገሮችንም ታነሳለህ። ፈንዳሜንታል የሆኑ ማለት የፖለቲካል ግሩፕ ለማለት ራሱ ጀስት በፕሮናውን ጌም አላው እናድርግ ወይስ ሪል ፖለቲካል አይዲዮሎጂ ራሱ መመዘኛ መንገዱ ዋትስ ዘ ታምፕ ሜዠሩ ምንድነው የሚለው ቤዚክ ኩዌስችን ታነሳለህ። እኔ አሁን ከአንገብጋቢነት አንጻር ለህዝብ ካለው አደጋ አንጻር ነገሩን በጣም ሊሚት አድርጌ እዛ ላይ ይዤ በዛ ቪው ፖይንት የሚሄድበት ምክንያት አለኝ። እንደዛ ሰፋ አድርገን የምንሄድ ከሆነ የምንሄድበታለን። አንተ ቆይ አሁን ለማንኛውም ኦልሬዲ ኪ የሆኑ ነገሮችንም ስላነሳህ ማለት ነው ያልተናገሩ ሰዎች አሉ። ዋንጋሪ እና ፍሪደም ይናገሩና እነ ነዋ ከ5 ደቂቃ በኋላ ነገሮችን ናሬት አድርጌ ልውረድ። አንድ እየገረመኝ ያለው ትራያንግል ማን እንደዚህ አይነት አማርኛ ማውራቱ ራሱ ገርሞኛል። እንግዲህ ትራያንግል ማቆ ትራያንግል ማን ከሆነ አፋር ነው እሱ። ኖርማሊ ደስ ሊናል የሚገባ እኔ ደስ ነው ብሎኛል። አንድ እንደዚህ አይነት ፖለቲካል ናሬሽን ያለው አይመስለኝም ነበር እሱን ሳዳምጠው ቤቱም ገብቼ ሰማ ማለት ነው። ከዛ ቀጥሎ ግን ቅድም ስናወራበት የነበረው በተለይ የክልል 3 አካባቢ ያለው አንድነት አልመጣም እንደዚህ ነው ብለን አውርተናል። አንድነት ሊመጣ አይችልም። ሲጀመር ያ ክልል ራሱ አንድ መሆን የማይችል ክልል ነው አንድ እንዲሆን የተደረገው በስህተት የተደረገ ክልል ነውና
የእንትኖችም ራሱ እንታገለታለን ብለው የተነሱት በየአካባቢው በሸዋም ለምሳሌ እነሱ እኮ አንድ የሁመራ ሰው ከእንትን እዚህ አዳማ ስር ወይም ደግሞ ሞጆ አካባቢ ላለው ማህበረሰብ አንድ ስነ ልቦናና አመለካከት አለው ብሎ ነው የሚያስቡት እና ያ የማይሆን ነገር ነው እና እነ ዶክተር መራራ የሚለውን ዴዶና ራይቫል መጀመሪያውን የሞተ የአንድነት ማለት መቼም አንድ አይሆንም። መቼም ሲጀመር ደግሞ አንድ እንዲሆንም አልፈልግም እኔ እውነቱን ነገሩን ካላችሁ እንደዛ ነው። ፖለቲካል ስታንድ እንደዛ ነው። አንድ እንዲሆንም አልፈልግም። መቼም ደግሞ አንድ አይሆንም። እሱ ነው። ከዛ ቀጥሎ ቅድም እንትኖች አሉ። አሁን ለምሳሌ መንግስትን መቃወም ቀላል ነው። እዚህ ሀገር ኢትዮጵያ ውስጥ መንግስትን መቃወም ቀላል ነው። እውነትን ነገር ከተባለ መንግስትን መቃወም ቀላል፣ መቃወም ከባድ የሆነው እነዚህ ተቃዋሚ ነን የሚሉት ወይም ደግሞ በትጥቅም ሆነ በሰላማዊ መንገድ እንቃወማለን መንግስትን፣ ገዢውን መንግስት እንቃወማለን፣ ገዢውን ፓርቲ እንቃወማለን የሚባሉ ሰዎችን መቃወም ከባድ ታሪክ ነው። ከባድ እሱ ነው የሚከብደው። እሱን ነው እንዴት ማድረግ እንዳለብን መስራት ያለብን እሱን ይመስለኛል። ኢቭን ቅድም አንድ ልጅ ሲያነሳ ምንድን ነው የሚያከብደው? ቆይማ ምንድን ነው የታጠቁ ኃይሎችን በተለይ እነሱ የሚንቀሳቀሱበት አካባቢ ላይ መቃወም ከሆነ የምትለው እረዳለሁ። በሰላም የሚታገሉት እነሱን ከሆነ እነሱ ላይ ቀጥታ ከነ ቤተሰብ ምናምን ዘመድ ድረስ ቅርብ ጊዜ ይገለዋል እና እነሱን ከሆነ እረዳለሁ። ግን በሰላማዊ መንገድ የሚታገሉትን አሁን ኦፌኮን እቃወማለሁ ብትል ምን ችግር አለው? I think it's not dangerous አይደለ? ኦፌኮ እኮ አሁን እየኖረ ነው እንዴ? ኖ በሰላም የሚለውን ተሳስተህ ከሆነ አይደል ነው በሰላም የሚታገሉት በሰላም ብለው ለምሳሌ እናት ፓርቲ፣ ነፃነት ፓርቲ ምናምን የሚሉ አሉ። ለምሳሌ ከኢዜማና ኦፌኮንና የዜማ ጉዳይ ራሱ ሌላ ታሪክ ነው። ኦኬ እናት ፓርቲ whatever it is ከትጥቅ ትግል ውጭ ያለን ፓርቲ መቃወም ምንም ችግር የለውም አይደል? ኢትዮጵያ ይወርዱብሃል እኮ ይወርዱብሃል። መንግስት ከሚወርድብህ በላይ ይወርዱብሃል። እነዚህ ራሱ ነፃነት ራሱ እናት ፓርቲ በምትላቸው ሰዎች ብትቋማቸው እንዴት እንደዚህ ያላችሁ እንዴት ለምሳሌ ባለፈው ኢህአፓ አለው ብሎ የሆነ ሴት ይዞ መጥቶ ነበር እና እነሱ ትቋማቸው የሌለን የሚወርዱብህ በቃ እንዴ ምናምን ብለን ትደነግጣለህ። ራሱ መንግስት ያልተናገረህን እነሱ ሲናገር በዛ ደረጃ ምናምን ኢቭን እኮ ሂዩሚሌት አድርገው ሆነው የሚናገሩትና አስፈሪ ነው። ባይዘ ከታጣቂው ቡድንም ከሰላማዊ የምታገለው የሚለውን ቡድንም የሚመጣበት ትችት ከባድ ነው። ልንገርህ ከመንግስት በላይ ነው። እና አሁን መንግስትን መቃወም ቀላል ነው። መቃወም የማይቻለው በሰላማዊ ሆነ በትጥቅ ትግል እንትናችን እናሳካለን ብለው የሚያስቡ ሰዎችን የነሱን ተቃውሞ ነው መቋቋም የማይቻለው። እና እሱን ነው በደንብ ልንሰራበት የሚገባው ብዬ ነው ማስበው እኔ በግሌ። ሌላው አጠር አድርግና በአንድ ደቂቃ ውስጥ ሰብሰብ አድርግልና ሌላው ደግሞ ምናልባት እኔ ቅድም የተነሳ ነገር አለ፣ ማኒፑሌት የሚደረግ ቡድን አለ ብዬ አስባለሁ። ቅድም ያነሳው ነገር አለ። አንተ ራሱ መንግስት እኮ ይሄን ነገር ምን አስጨነቀው? ምክንያቱም ምን ይልሃል መሰለ አንድ ሐሙስ የቀረው ቡድን ከሱ ጋር አልደራድርም ይልና የሚቀጥለው ሐሙስ ይሞታል። በጣም ሶሪ ቱ ሴይ እኔ እንደዚህ ራሱን ይሄ አንድ ሐሙስ የቀረው ቡድን መቼ ለምን እደራድረው ይላል። በሚቀጥለው ሐሙስ ሟች ነው። ይሄ ከምን አንጻር እንደሆነ ግራ ነው የሚገባና አሁን እነዘሜ ቡድን እንደው ተፈሪው ቡድን የሚባለው ሰው ነውና የመንግስት አካል ነው ይባላል፣ የመንግስት ወኪል ነው ይባላል። ለምሳሌ እውነትን እንነጋገር ከተባለ እንደዚህ አይነት ነገሮች ለዚህ ይላል ብለው ነገ ኖህ ላይ አሁን ይወርዱበታል ምናምን ያደርገዋልና እኒህ ነገሮች ስላሉ እነዚህም በአስተውሎት ቢታሰቡና የህዝብ ሰላም ቢመጣ ባይናይ ቴንኪው አያና ነጋምቡሊ እኔ ጋምቡሊ እሺ ቴንኪው። እኔም ብዙ አልቆይም ከዚህ በኋላ ዋንጋሪ አርከፉን ከሚትን በጣም ትሆነላችሁ ግን አለው ደህና ደሩ። እሺ ፍቅር ማለት ልቀጥል ወይስ እድሉ እሷ ነው?
አይ እየወረደች ነው ተሰናብታ ቀጥል። ኦኬ ያው እንግዲህ ያነሳችሁት በጣም ጥሩ ጥሩ የኢትዮጵያን ፖለቲካ ያው ታሟል። እንደሚታወቀው ላለፉት 67 ዓመታት በጣም ብዙ ታሟል። ፖለቲካ እንሰራለን ብለው የፖለቲካ ትርጉሙን ያጠፉ ራሳቸውም ፖለቲካ የጠፋባቸው በቅብብሎች የመጣ በጣም በርካታ ችግሮች አሉ። ብዙ ጊዜ ያው በክላሽ ይዘው ፖለቲካ እንሰራለን የሚሉ ሁሉ ጊዜ ለፓወር ነው። በቃ ፓወር ሩላቸው ነው። ለፖለቲካ ለሀሳብ ፍጭት የሚመች አይደለም። ባህሉም ከልቸሩም ለዛ ነው ከኔ ውጭ ወደ ውጭ የሚባባሉት የህልውና ጥያቄ ያናን ቤት እንዳያና አይነት ቤት የዊድሮ ዊልሰንን ንግግር ዝጋ ለመጠቀም እገደዳለሁ። የዊድሮ ዊልሰንን ንግግር መሰረት አድርጎ አንድ አርቲክል የጻፈ ዶክተር አብዲሳ የሚባል አለ። ዊልሰን ምንድን ነው የተናገረው? አንደኛው የዓለም ጦርነት ጊዜ ጀርመን እኔ ገለልተኛ ነኝ ብሎ ተቀምጦ ለአንድ 2 ዓመት ከዛ ጀርመን ወደ አሜሪካ ወደ ከእንግሊዝ የሚሄዱ መርከቦችን ማገት ስትጀምር ይህን ነገር ኒውትራል ሆነ መጠበቅ አይገባም እና ወደ ጦርነት መግባት አለብን ብሎ ኮንግረሱን ለማስፈቀድ የተናገረው ንግግር መሰረት አድርጎ ነው ዶክተር አብዲሳ የጻፈው። ምንድን ነው ያለው? ዊ ሃቭ ቱ ሜክ ዘ ወርልድ ሴፍ ቱ ዲሞክራሲ የሚል ንግግር ነበረውና እችን አባባል ወስዶ ኢትዮጵያ ያለውን ፖለቲካዊ ሁኔታ የዛሬ 40-50 ዓመት ኢትዮጵያ ለብሔር ብሔረሰቦች ሴፍ አይደለችም፣ ስለዚህ ኢትዮጵያ ለብሔር ብሔረሰብ ሴፍ እናድርግ በሚል ታግለን ነበረ። አሁን ግን የፖለቲካ ተገባበሩን ስንመለከተው ሁሉም የብሔር ኤጀንት ሆነና ራሱ የብሔር ፖለቲካውን ለኢትዮጵያ ደግሞ ዴንጀር አደረገው። ስለዚህ we have to make diversified ethnic politics safe to ኢትዮጵያ የሚል አርቲክል ጽፏል ዶክተር አብዲሳ እና በጣም የሚገርም አርቲክል ነው። ጎግል አድርጋችሁ አንብቡት። ትክክለኛ የኢትዮጵያን ህመም ነው የሚያስቀምጠው። ህመሙን ነው የሚያስቀምጠው። እንዴት አድርገው በብሔር ስም የሚነግዱ ወጣቱን ማግደው ወደ ፓወር ከመጡ በኋላ አንታይ ዲሞክራቲክ የሆነ መርህ እንዴት እንደሚከተሉ በደንብ አስርግጦ ያስቀምጣል። በጥናት ላይ የተመረኮዘ ነው። ባይ ዘ ዌይ በጣም ደስ የሚል አርቲክል ነው። በተመሳሳይ ሁኔታ እንግዲህ ያለፉት 20 ዓመታት በዓለም ደረጃ እየተገበረ ያለውን ፖስት ትሩዝ ፖለቲክስን ታሳቢ ማድረግ አለብን። ይሄ ፖስት ትሩዝ ፖለቲክስ ፋክት ራስ ፈጥረህ ራስ ማታገያ አድርገህ ወደምትፈልገው ነገር ፖለቲካውን ወደምትፈልገው ነገር ኃይልህን የምታሰባስበት ሂደትን ነው የሚያሳየው። እውነታን እየደበክ ለምሳሌ ላለፉት 5 ዓመታት ሰውላችሁ ከሆነ የሰው አንገት ቆርጦ ፖለቲካ ለመስራት የሚሞከረው ይህ የፖስት ትሩዝ ፖለቲክስ ነው። ራስ ፋክት ፈጥርና እከሌ እንዲያደረገ ብለህ ወጣት ትቀሰቅስና እርስ በርስ በማባላት አንተ ወደ ፓወር የምትመጣበትን ሂደት የምታሳልጥበት መንገድ ነው። በተለይ በቴክኖሎጂ ዘመን ይህ የፖስት ትሩዝ ፖለቲክስ በጣም ዓለምን እያመሳት መሆኑን በተጨባጭ እያየን ያለ ነው። እንግዲህ በጣም ነው መጠቅ ያለብን። ሞባይል የገዛ ወይም ደግሞ አፕል እጁ ላይ ያስገባ በሙሉ ፖለቲከኛ የሆነ ይመስለዋል። በጣም በጣም አስቸጋሪ የሚያደርገውም ይሄ ነው። እኛ ፖለቲካ ለምሳሌ ኖዋር የአያናን ቅድም አንዱ ኢማቹር ማን ያልኩት አያናን ሲሰድብ ስማ ዛሬ በእርግጥ መጥቶ ሪፐንት አድርጓል። ጦርነት አቁም የሚለን ሰውን የሚያሰድብ ደረጃ ደርሰናል። ወጣቱ በጣም 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 ፖለቲካ የሰራው እየመሰለ ራሱንም ጎድቶ አገር እየጎዳ ኢቭን ለፖለቲካው ራሱ ዴንጀር የሆነ ትውልድ ተፈጥሯል። ስለዚህ ውይይቱን እንደ አያና አይነት ኖዋር የሚለውን አይነት ከፍ አድርገን ራሱ እንደዚህ አይነት ፖለቲካ የሚያራምዱትን ሰዎች ለአገሪቷም ለፖለቲካውም ለራሱ ሴቭ እንዲሆን እነሱን መከላከል አለብን የሚለውን የዊድሮ ዊልሰን ንግግር እዚህ ላይ መጠቀም ያለብን ይመስለኛል። በጣም ተበላሽቷል ፖለቲካው። እንገላለን እኛ ከወረድን እኛ ስልጣን ላይ ከሌለን ብዙ ጊዜ በቃ የዛ ህዝብ ኢንተረስት ጫፍ አይደርስም ብለን እንሞግታለን። እኛ ሆኖልን ቀንቶልን ስልጣኑን ስንይዝ ደግሞ የዛን ማህበረሰብ ጥቅም ማስጠበቅ አይደለም ለነሱ ያልታዘዘን በጣም ኢንሂውመንሊ ትሪት እናደርጋለን። ከጥቅማቸው አገኘስ በጣም እንገላለን፣ እናሰድዳለን። በተጨባጭ ኢትዮጵያ ውስጥ እየሆነ ያለው ላለፉት 70-60 ዓመታት ይሄው ነው። ከምን ነበር ያስነሳቸው ብለህ ስጠይቅ ከ60 ዓመት በኋላ ነው አልገባ አልመረመርንም ነበር ምናምን ብለው መጽሐፍ የሚጽፉልን። ከ60 ዓመት በኋላ ያን ሁላ ትውልድ አስጨርሰው ፖለቲካው አልገባንም ነበረ፣ የዓለም ሁኔታ አላጠናንም ነበረ፣ በደንብ አልገባንም፣ ስሜት ብቻ ነበር ብሎ ይላል። ከዚህ መማር አለብን። ቆም ብሎ መፈተሽ ነው። ፖለቲካ ማለት አይዲያ ፖሊሲ የሚሸጥበት እንጂ ጉልበተኞች እኔ ነኝ ብለው የሚሞገቱበት አይደለም። ፖለቲካ ፖሊሲ ያስፈልገዋል። ለምሳሌ ቅድም አንድ ወንድሜ ፕሮግራም የለውም
በሱ ፕሮግራም ስልጣን መያዝ ነው። አስለቅሶ ወጣት አስከትሎ ተበድለሃል ብሎ አሯሩጦ ስልጣን ላይ መውጣት ነው። ስልጣን ላይ ሲወጣ ከዛ በኋላ አምባገነን ይሆናል። ይሄ በተጨባጭ ዋይ አፍሪካን ዲሞክራሲ ፌልስ የሚሉ ጥናቶችን ከተመለከታችሁ በተለይ የፍሮንቶች በሊበሬሽን ፍሮንት አካባቢን ብትወስዱ ኤኒ ቦታ ያለ ኤርትራን ብትወስዱ ለነፃነት ይወስዳል። ፓወር ሲይዝ አንታይ ዲሞክራሲ ሆኖ ቁጭ ነው የሚለው። ከዛ በኋላ የፖስት ትሩዝ ፖለቲክስ ፋክት ይፈጥርላል። ከኔ ውጭ እኔን ካባረርክ ህልውና አደጋ ላይ ነው እየተባለ ይህን እየመገበ ፕሮፓጋንዳውን በዚህ መልኩ እየነዳ ነው። ፖለቲካ በጣም ሮንግሊ ኢምፕሊመንትድ የሆነ ሮንግሊ ዲፋይንድ የሆነ ነው በኢትዮጵያን ኮንሰፕት እና እንደ አያና አይነት ሰው ሲበረከትልን እንግዲህ ብዙ ህመሞቹ ይታከማሉ የሚል እምነት አለኝ። አያና እሺ ይሁንልን። እንግዲህ ኮመን ውጠይ ኡልፋዱ ጀባድ ጨረዋን እና ከንቴፊስ ገለተውም ቴንክ ዩ ዋንጋሪ። ያ ረጅም ሰዓት ቆየን። እኔ ያው እንግዲህ ቤት ዘግተን ስለሆነ የምንከፍተው ብዙ ጊዜ እንግዲህ ቤቱ እንትን እያለ ይሄዳል፣ እየቀዘቀዘ ይሄዳል። ጀስት ቲክታክ ገብተን መነጋገር መወያየት አንዳንድ ጊዜ ያስፈልጋል። በወር አንድ ጊዜ ነው አሁን እንደዚህ ብቅ እያልኩ ያለሁት፣ ግን በቋሚነት እንደዚህ ረጅም ሰዓትም ሳይሆን በቋሚነት እየተገናኘን የምንወያይበት ለትክክለኛው ድምፅ ቦታ መስጠት መቻል አለብን እና እሱን አላው የምናደርግበት ስቴጅ እንከፍታለን። ዋንጋሪ ፈያተይ ፍሪደም ተናገርና እንጠቅልል። አመሰግናለሁ አያና። ብዙ ያው የጨረሳችሁም ስለሆነ ብዙ አልሄድም። ተመሳሳይ መልካም ነገሮችን የሰማነው ዛሬ እየሰማሁ ነበረ። ረጅም እንዴት ነው ማሳካት የምንችለው የሚለውን ነገር የቁጭ ብዬ ራሴ እያሰብኩት ነበር እየሰማችሁ እና ይቻላል። አሁን ኢትዮጵያ ውስጥ ያለው ነገር ኖ ዋር በማለት ማቆም እንችላለን ወይ ተጽዕኖ መፍጠር እንችላለን ወይ? ምክንያቱም በእኔ እይታ ጦርነት ይዘት እያየሁኝ አይደለም። በተለይ አሁን መንገድ ላይ መንገድ እየዘጉ ሰዎችን እያገቱ ብር እየተቀበሉ መተዳደሪያ ያደረጉትን ግሩፖች፣ ስብስቦች ኖ ዋር ብለን እናቆማለን ወይ የሚል ጥያቄ አለኝ። አያና እንደው መንግስትን የደህንነት ተቋምህን አጠንክረው ጫና ማድረግ ነው እንጂ ያለብን በመንግስት ባንኮች ገንዘብ እያስተላለፉ በሚታወቁ አካውንቶች ገንዘብ እየተቀበሉ በውስጥ ኮኔክሽን ይሄን ሁሉ ወንጀል እየሰሩ መተዳደሪያቸው አድርገው ቅድምም አንድ ይወጡ ይሄን ቢዛ መስራት እያሰቡ ወደ ሌላ ነገር ውስጥ የገባ ነገር ነውና ይሄን ነገር ነው ዋር ብለን እናቆመዋለን ወይ? አርስ እየተቀበሉ እየሰበሰቡ የሚመስል ነገር አይደለም ያለው። እነዚህን ሰዎች ጦርነት አቁሙ፣ ጦርነት ይብቃ ምናምን በሚል ካምፔን እንዴት ነው? ወይስ መንግስትን ብቻ ነው እየጠየቅን ያለ ነው? ተቋምስ ናቸው ወይ እንደዚህ ተደራድረው ቁጭ ብለው ተደራድረው ጦርነትን ቻሌንጅ አድርገው አደራዳሪዎችን ጦርነትን ማቆም ወይ ደግሞ የሚፈልጉትን ነገር ማሳካት የሚችሉ ኃይሎች አሉ ወይ ኢትዮጵያ ውስጥ በዚህ ሰዓት የሚል ኩዌሽን አለኝ። አያና እንደገና ስቴት ዲፓርትመንት በተለይ የአማራ፣ የኦሮሚያና የትግራይ ኤሊቶችን በሚያናገሯቸው ጊዜ ወደ 20 የሚበልጡ አጀንዳዎች ቀርበው በአንድ ነገር ብቻ ነው የተስማሙት። እሱም ምንድነው? የአብይ መንግስት ይውረድ በሚለው ነው። በሌላው በሙሉ በባንዲራ አይስማሙ፣ የተለያየ ካርታ ይዘው ነው የሚገቡት። እነዚህን ሰዎች ይሄኛው ሁለተኛው ፖይንት ነው። አያና ቀደም ከነዋር ጋር የሚገናኝ አይደለም። ይሄን ሁሉስ አጀንዳዎች ይሄን ሁላ ልዩነቶችን አሁን ተስፋ ይታየናል ኢትዮጵያ ውስጥ እንዴት ነው ይሄንን አድረስ ማድረግ ታስባለህ ወይ? ከዚህ ከጦርነቱ ውጪ ይሄ ልዩነቶች ሰፋፊ የሆኑ ልዩነቶች በተቃዋሚ ውስጥም አንዳንድ ጊዜ ያስፈራል። ይሄ መንግስት ቢሆን አጋጣሚ ቢወድቅ ምን አይነት ተስፋ ነው ያለው? ይሄንንስ እንዴት ነው ማድረግ የምንችለው ነገር የሚለውን ለማንሳት ነው። ምናልባት ዛሬ ላታነሳው ትችላለህ አያና። ለየት ያለ ነገር ተመሳሳይ ነው አብዛኛው ያወራውና ይሄ ምናልባት በተለየ መንገድ የምታየው ከሆነ ይችን ሀሳብ ለማንሳት ነው። ብዙ አልይዝህም ወንድማችን። ቴንክ ዩ ፍሪደም፣ ቴንክ ዩ። እሱን ነክቼው እንጨርሳለን። ቴንክ ዩ ፎር ካሚንግ። ሌሎቻችሁም ከታችም ሆናችሁ
እዚህ መታችሁ የተሳተፋችሁ በጣም እናመሰግናለን። እንዳልከውም እውነት ነው። ግን የምትፈልገውን ነገርና ኢንትረስትህን አንድ ላይ ሆነ ድምጽ ማሰማት ካምፔይን ስታደርግ ወደዛ መፍትሄ ሁሉንም አካላት የመግፋት ጸጥታውን ተቋም የማጽዳት ሰላም የማስከበር ስራው ላይም የተጠናከረ ነገር የመስራት ውስጡ ያሉ ከሌሎች ወገኖች ጋር ትስስር ያላቸውን የማስተካከል በድርድር በምክክር የተደራጁትን አካላት ወደ ትክክለኛው የፖለቲካና የማህበረሰባዊ ማዕቀፍ ውስጥ የማስገባት እነኝህን ነገሮች ሁሉ እንዲሰራ ዲሞክራታይዝ የማድረግ የዲሞክራሲን የምህዳር የማስፋት እነኝህ ሁሉ ከመንግስትም ከሌሎችም አካላት ተፈጻሚ እንዲሆኑ አንድ ቦታ ላይ ቆሞ ተመሳሳይ ድምጽ ፍላጎትህን ጦርነት እንዲቆም ከሆነ ጦርነት እንዲቆም ነው ፍላጎቴ ብለህ የህዝብን ፍላጎት አንድ ቦታ ሰብስበህ ድምጽ ማሰማት ካምፔይን ማድረግ ሌላኛው አካል የፖለቲካው አካል ኤሊቱ ለዚህ እንዲገዛ ይሄን ድምጽ እንዲሰማ የማድረግ ስራ አካል ነው። ስለዚህ ባለበት ቦታ ሁሉ አሁን መሬት ላይ እየተሰሩ ያሉ እዚህ ያለ ሚዲያም ላይ ይሄንን ፑሽ አድርገን መቀጠል አለብን። አሁን ዛሬ ዋናው ዓላማ የነበረው ይሄኛው አይሆንም የሚያዋጣው ጦርነት ነው የሚያዋጣው ጦር መሳሪያን መጠቀም ነው የሚል አካል መጥቶስቲ ድምጹን ያሰማና ይሞግት ብለን ነበረ። እንግዲህ አንድ ልጅ ብቻ ነው እዛ ጋር ትንሽ እንትን ያለው እሱም ያው ምን ያህል ችግር እንዳለ ምን ያህል ክፍተት እንዳለባቸው የሚያሳይ ነገር ነው የተናገረው። ከናካቴው ከጣሊያን ወረራ ጋር ሁሉ አመሳስሎት ነው ቁጭ ያደረገውና ለዛ እድል ለመፍጠር ነው። ግን በሰፊው ደግሞ እንነጋገራለን። እንዴት ነው የተደራጀ ነገር ሊሆን የሚችለው? እንዴት ነው ይሄን ካምፔይን ወደፊት አምጥተን መንግስትንም ሌሎች አካላቶችንም ተቃዋሚንም የሚደግፉ እንዴት ነው ይሄንን ነገር የህዝብ ፍላጎት መሆኑን በራሳቸው መዋቅሮች ውስጥ የሚያስተጋቡት በህዝብ ውስጥ የሚስተጋባው ሚዲያውም ላይ የራሱ ሽፋን እንዲኖረው እንዴት እናድርግ የሚለውን በሚቀጥለው እንወያይበታለን። ቴንክ ዩ ፍሪደም። ሌሎቻችሁንም በጣም አመሰግናለሁ ስለተገኛችሁ ስለተሳተፋችሁ። በጣም ረጅም ጊዜ ቆይተን ስለሆነ የመጣነው የተቀዛቅዘን ቆይተናል። አሁን ግን በደንብ ሬጉላር ስኬጁል ይዤ ለመምጣት ሐሳብ አለኝ። ያው ከኑሮ ጋር ከብዙ ነገር ጋር እየከበደ በየሰው ቤት ከማድረገው ኮንቨርሴሽን በዘለለ የራሴን ቤት አልከፍትም። ዛሬ ጀስት ከፍቼ እነኝህን ነገሮች እንወያይ ብዬ ነው። በካሜራ በስነ ስርዓት ቁጭ ብለን ሲሆን ለመቀበለው ዛሬ ኦፍ ስራ ላይ ስለሆንኩ ቴንክ ዩ ፎር ቢንግ ሂር። አመሰግናለሁ ፍሪደም። መልካም አይ ቆንጆ ነበር። ጥሩ ተወያይተናል። ሞር ደግሞ ኮንቨርሴት እናደርጋለን፣ ሞር እንወያያለን። ካሜራ ኦን አድርጌ ቁጭ ብዬ በስርዓት አጀንዳ ይዘን የምንነጋገርበት ይሆናል። ሌሎቹንም ፖለቲካዎች ዛሬ ሁሉንም ሪጅን የነካ ነው። ትግራይም፣ አማራም፣ ኦሮሚያም ሄደናልና ለወደፊት ፒን አድርገን አንድ ቦታ ላይ ይዘን የኦሮሚያ ውስጥ ያለውን ትግራይ ውስጥ ያለውን ወይም አንድ ኢሹ አጀንዳ ይዘን በስነ ስርዓት ከዚህ አንግል እንወያያለን። ቴንክ ዩ ፎር ፓርቲሲፔቲንግ። መልካም ቀን ይሆንላችሁ። ሰላም ለሀገራችን።